ወይ ለቅሶ ወይ ሐዘን እንዴ ወይ በስ ይሩቴ ወይ አይናችን እያየ ለቅሶ እንዲህ መዘመኑ አይገርምሽም ግን በጣም እንጂ በስዬ እኔማ እኮ የሆነ ሰዓት ላይ ሰርግ ቤት ሁሉ ያለው መስሎኝ ምንድነው መፋዘዝ ሞቃርሙት እንጂ የቤተ ዘመዱ ምንም አልቀረኝ በስዬ ዘንድሮ ገንዘብህን ይጭነቀው እንጂ ሰው ሁሉ ነገር ካልተራቀቀ ደስ አይለው አይ ልክ ሲኖርውና ሁሉም ነገር እኮ ልክ አለው ምን ቀረው እስቲ ሙዚቃ ባንድ ማቆም እኮ ነው የቀራችሁ አይገርምም በስዬ እንግዲህ ምን ታረጋዋለህ ጊዜው ያመጣው ጉዳይ ነው ወይ እንደደከመኝ ገብቼ ለቅለቅ ልበል እስቲ እኔ ነው ሂሩቴ ወይ በስዬ ሰውየው ግን ያንን ሁሉ ንብረታቸውን ለአንድ ልጅ ነው ያወረሱት አይገርምህም ደሞ የሚረባ ልጅ መሰለ በስዬ አባካይ ልጅ ተጫወተበት በእኛ ካርባው በፊት ካልጨረሰው ልብ ገዝቷል ማለት ነው ታውቂዋለሽ እንዴ ልጁን ምን ነው አይ ካርባው በፊት ብናገኘው ምክር ከፈለገ እኔ ግን ሂሩቴ እኔ ግን ይኸውልሽ ለልጆቼ ንብረት ብቻ ላውርስ ወይ በስዬ ምን ስትላሰብከው እንደዚህ አይነት ነገር ይወራል አይደለም ያላቸውን ነገር በአግባቡ የሚጠቀሙበትን ጥበብ ጭምር ነው ማውርሳቸው በስንቱ እስቲ ዝም በል መቼ ኖረ ነው ሞተ ስለምታወርሰው ነገር የምታስበው እት ይቀራል አይቀርም እኮ ጊዜን እንቅደመው ብዬ ነው አንተ በቃ የሁሉንም ሰው ህይወት ወደ ራስ አምጥተ ካላስጨነቀ የኖርክ አይመስልህም አይደለም አንቺ እንዴት አልታሰበሽም ሂሩቴ የነገሩ አሳሳቢነት እንዴት አልታየሽም እስቲ አስቢው በጥልቀት አስቢው አላስበውም ይቅርብኝ እዛው ራስ እንደጀመርክ ጨርሰው ለነገሩ ተይው እንደ አይነት ነገር የኔ ኃላፊነት ነው እኔ ነኝ ኃላፊነቱን መውሰድ ያለብኝ ሄኖክ ለልጅ ልጄ የሚተርፍና የሚያስብ አይመስልም ረሃብ እንዳይቆላቸው ነው ፍራቴ የአያትነት ግዴታዬን ካሁኑ መወጣት አለብኝ ማለት ነው ግን እንዴት ዋናው ጥያቄ እንዴት የሚለው ነው yes አገኘሁት ሂሩቴ ምንድነው ሂሩቴ ምንድነው ስሚ በስዬ ልጅ ምን ሆነ ምን ይሆናል እሱ ነው ያለውለት ስሚ አያቶቻችን ጠገራ ብር ለትውልድ እንዴት ነበር የሚያስተላልፉት ጠንጋራ ብር የምን ጠንጋራ ጠገራ ብር አሞሌጮ አይደለም የሚገበያዩበት ሀብታቸውን እንዴት ነበር ለትውልድ የሚያስተላልፉት እዚህ ተወይ ልተኛበት እንዴ የልጅ ልጆችሽ በረሃብ እንዲያልቁ ነው እንደምትፈልጊው እንደኛ ወዛም እንዲሆኑ አትፈልጊም አንድ ነገር ማድረግ አለብኝ ውርስ ማስተላለፍ ድንቅ ሐሳብ ማሞተ ደግሞ ማን ሞተ እንዴት ምንድነው አሁን ዋ ያልከው ዋላልኩም ፓን ያልኩት ፓኑ ተኝ አይ በስንቱ ተኝ ሞት ልትወቅስ መስሎኝ ነው ደግሞ እኔማ አያታቸው ዝም ብያ ላያቸው Ragazzi. አያቶቻችን ብልሆች ናቸው ያፈሩትን ሀብት ጠገራ ብር ምናምን በትልቅ ጋን ውስጥ ይጨምሩና ይቀብሩታል ከዛ ኮድ
ወይም ምልክት የሆነ ካርታ ነገር ይነድፋሉ ሀብት በቀላሉ ተላለፈ ማለት አይደለም ይሄ ለኔ ትልቅ ትምህርት ነው ሄኖክን መጀመሪያ ቀለል ያለ ፈተና አዘጋጅለታለሁ አለቀ ተቀበረ ተጠናቀቀ አይበሴ አንዳንዴ እኮ ነፍሴ ነች አንዳንዴ ሁልጊዜ ማለት ነው አለቀ አሁን ወደ ኮዳችን እንሄዳለን ወደ ኮዳችን በሚስጥር እናስተላልፋለን ማለት ነው አንጡራ ሀብታችንን ስለዚህ የቀበርኩት ከቤታቸው በፀሐይ መውጫ 4 ጫማ ለሄኒ በሚገባው መልኩ ማስቀመጥ አለብኝ ኦኬ ከክፉ አያታችሁ ቤት 4 ጫማ ምን ኮዶ ነው ይሄ ይሄን ማሙሉ ቀንም በቀላሉ ይፈታዋል ቆይ yes 2 አደገኛ አዛውንቶች ከሚኖሩበት ቤት በፀሐይ አደገኛ የሚለውማ ፍንትው ብሎ እነሱን ያሳያል yes አለቀ ከሂሩቴ ጋር ማገናኘት አለብኝ ሂሩቴን እንዴት ልግለጻት የኔ የዋህ የኔ የዋህ እንደ እባብ ብልህ እንደ እርግቤ yes እርግቤን ከአዞ ያስመለጥኩበት ቤት መቼም አዞ ይገባቸዋል ማንን እንደሆነ ቀላሻሽልላቸው yes ሽማግሌው የሊቨርፑል ደጋፊ አይደሉ እንዴ ስለዚህ እርግቤን ከባለቀይ ማሊያ አዞ መንጋጋ ፈልቅቄ ያስመለጥኩበት ቤት 4 ጫማ ወደ ፀሐይ መውጫ አንጡራ ሀብታቸው ይገኛል yes በሴ ኮድ ይልሃል ይሄ ነው ቺን ይሄ ከጠፋው መቼም የኔ ልጅ አይደለም አለቀ እርግቤ ቅቢያሟ yes genius ቅቢያሟ እርግቤን ከባለ ቀይ ማሊያ አዞ መንጋጋ ካስመለጥኩበት ቤት 4 ጫማ ወደ ፀሐይ መውጫ አንጡራ ሀብታችሁ ይገኛል yes ኮድ ይልሃል ይሄ ነው አላወሳሰብኩት ማለት አላወሳሰብኩት ከዚህ በላይም እኮ ማወሳሰብ ይችላል ግን ካወሳሰብኩት በኋላ እኔው ላይ ተጠላልፎ ለዘመናት የለፋውበት ሀብቴ አንጡራ ሀብቴ ያፈርሲ ሳይሆኑ እንዳይቀር ነው አለቀ ይሄንን በቀላሉ ይፈታዋል መቼም ይሄን ካልፈታ የኔ ልጅ አይደለም አንተ ይሄን ይንጋ ግድ የለም yes ኮድና በስንቱ ይላል እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንዴ እናንተ ተኝታችኋል እንዴ ተነሱ አሁን ይሄ ከናንተ ይተበቃል አረ ተነሱ ትምርት የለ ምን እናደርጋለን ትምርት የለ
ዳታነቡም እንዴት ታዲያ ተነሱ አንብቡ እንደውም ተነስ እኔ ትናንት ጨርሻለሁ የሚባል ነገር የለም ተነሱ ለቁም ነገር ነው የምፈልጋችሁ ዳይ ተነሱ እንዴ አባ ቁም ነገር ልታወራኝ ነው አዎ ማንንም እኮ ቁም ነገር አውርተኛ ያቀብ የኔ ቁም ነገር አውርተው ሻቃል አትቀባጥራሁ ይኸውላችሁ ልብ ብላችሁ አዳምጡ ይሄ ወረቀት ይታያችኋል ይሄ በሴ ኮድ ይባላል መቼም ኮድ ታውቃላችሁ አይደለም እንቆቀልሽ ምን አውቀልህ የሰው የጤና የለውም እንዴ አንተ ስርዓት ያዝ ጀንዳ ታስተይ ነቃበልና አዳምጥ እኔ መስማት ፍላጎቴ እየቀነሰ ነው ይኸውላችሁ እቺ ወረቀት ቀላል ነገር እንዳትመስላችሁ በሴ ኮድ ትባላለች በውስጧ ትልቅ ሚስጥር ይዛለች ያኔ እኔ እኮ ሚስጥር መያዝ አልችልበትም በእናትሽ እንዳያመልጠኝ ነገር ያለው እቺን ነገር ለአንድ ሰው ትንፍሽ ብትል አለቀልህ አጨብጭበ ነው ባዶ እጅህን የምትቀረው ልብ ብላችሁ አዳምጡኝ እዚህ ውስጥ ለናንተ የሚተላለፍ የውርስ በረከት አለ ውርስ አዎ ይሄ የኔ አባታችሁ ስጦታ ነው እዚህ አረፍተ ነገር ውስጥ በኮድ መልክ ተሰድሮ ይገኛል እሱን መፍታት ነው ተግባባን አይ እኔ ይቅርብኝ ለምን የሚቀርብሽ ይሄኔ እኮ ምንም የለውም ብለሽ ንቀሽኝ ይሆናል እኔ ሰርቼ እንጂ በውርስ ሀብት ማካበት አልፈልግም የቤተሰብ ውስጥ ጠባቂ መሆን አልፈልግም በላቤ ሰርች ያገኘዋለሁ ደረቅ እናቷ ልጅ ይኸውልሽ አሁን አሽሙሩ ምናምኑን ተይኝና ልብ ብለሽ አዳምጪ ነግሬሻለሁ በኋላ ውይ እሪ ብትይ አታገኝ አሁን እኔ ያለው ብትቀራመች ይሻልሻል በኋላ የሁለት ጎረምሶች መጫወቻ ነው የሚሆነው እኔ አሁን ማረፍ ነው የምፈልገው ነው ጥሩ እንካ ያስ በቃ በጥበብ ትፈታታለህ በጥንቃቄ ሂድ ቀቢያሟን እርግቤን ከባለ ቀዩ ማሊያዞ መንጋጋ ካስበረገኩበት አንጡራ ሀብቶች ከሳይ መውጫ 4 ጫማ ርቀት ላይ ይገኛል አሃ ገብቷል አይደል አዎ ግን አባ አንጡራ ምንድነው ቀለል ያለች ናት ሄኒ ፐዝል ላይ ጎበዝ ስለሆነ በሴኮድን ለመስበር ሰከንድ አይፈጅበትም የኔ እኮ እንደሚከብዳ ስላወቀች ነው ራሷን ያገለለችው ሄኒ አንበሳ የኔ ልጅ ምን አለ በላይ ስመለስ ጠረጴዛ ላይ ጌጦቹን ደርድሯቸው ባላገኝ ታሪኬው ነው ላፍታ እንኳን ካይኔ አጥቼ ማላቀው ወይኔ ተዘርፈናል ወይኔ ጉዴ ምን ላድርግ ለፖሊስ ልደውል እንዴ የበስዬ ምንም የት ይጣፋል ሄሎ ኢንስፔክተር ቸኮል ተዘርፍ ያለው ቤቴ ተዘርፏል አባክህ ቶሎናልኝ ምን አቃለው ምንም ያስቀሩት ነገር የለም እንዳለ ለቃቅሞ ነው የወሰዱት ምንም አቃው ነገር የለም ኢንስፔክተር ቶሎናልኝ እባክህ እሺ እማዬ ምንድነው አዞ ማል ያደርጋል እንዴ ምንድነው የምትለኝ አንተ ደግሞ እኔ ለራሴ ንብረቴ ጠፍቶ ለአብድ ደርሻለሁ እሱ ስለ ባለማለ ያዙ ይጠይቀኛል አባዬ ግን ነው እንዴ ኮርፈት ተጠብቀኝ እኮ ብሎኝ ነው ምንድነው እሱ አምጣው እስኪ ታውሰድና የፈለከውን ነገር አድርገው ራሱ ሲመጣ ጠይቀው ተወኛው ጎሽ ኢንስፔክተር መጣ ምን ነው ይሩት እንዴ ቤቱ እንዳለ አይደል እንዴ ምኑ ነው ጠራርገው ወሰዱት እንዴ እኔ ቤቱን ቃል አልኩም ኢንስፔክተር ቸኮል ውይ እኔ እኮ ቤቱ ሆኖ አገኘዋለሁ ብዬ ነበር ያልኩት እንዴ ምን መሰለህ እኮ ነው ጫውታ አቋርጬ መጣሁ አሁን ምንድነው የተወሰደብሽ ጌጣጌጦቼን ማለት የመዋቢያ ጌጣጌጦቼን ወርቅ አሁን እኮ ቀጠሮ ነበረኝ ለማረክ ስፈልገው አንዱም ጌጥ የለም ጌጣጌጦችሽ አዎ የታርገሻቸው ነው
መኝታ ቤት ነው ኢንስፔክተር ቸኮል ማየት ይችላል እሺ ና ይታይሻል እዚህ ላይ አሻራ ይታየኛል እሱ እንኳን አሁን እኔ ተቀብቼ ነው ምንድነው እዚህ ላይ ላይታይሽ ይችላል እንጂ ረቂቅ የሆነ የትንፋሽ አሻራ ምን የትንፋሽ አሻራ የሆነ የገባ ሰው እንዳለ ይጠቁማል እኔ ምን አውቃለሁ ኢንስፔክተር ቸኮል ምናልባት ወይኛ ስራ ሆነን ገብቶ ይሆናል እንጂኛ እዚህ ያለንማ እንዴት ይሆናል ማን ያደርጋል የሆነ የምትጠረጥሩ ሰው ይኖራል እንደው ድንገት ማንን እጠረጥራለሁ ከኔና ከበስንቱ ውጪ ማንንም ሰው የለም እዚህ ቤት በስንቱ ማለት በስንቱን ጠርጥራው እንዳይሆን ኢንስፔክተር ቸኮል በስንቱ የገዛ ንብረቱ አይደለም እንዴ ምን ብሎ ይወስደዋል ከፈለገስ እኔን አያማክረኝም ልክ ነሽ ያስኬዳል ሌላ እዚህ ቤት መውጣት መግባት የሚያበዛ ሰው አለ ትናንትና እንግዲህ አባዬ ሙሌና ሰግድ ነበሩ እንዳጋጣሚ ሆኖ አንተም ነበርክ ልክ ነሽ ድንገት እንዳጋጣሚ ሰላም ልበላችሁ ብዬ መጥቼ ነበር ስለዚህ እንግዲህ ምርመራውን እዚህ አይሽ እዚህ ሰፈር ካሉ ከሚጠረጠሩ ሰዎች መጀመር አለብን ያው ደግሞ ምናልባትም ዘመድም የሆነ የጃመል ያለበት ሰው ሊኖር ይችላል አይታወቅም ኢንስፔክተር ቸኮል ብቻ እንደምንም ብለህ አገኝልኝ ወስዬ ሲሰማ ምን ይለኛው አራ ታይ እንዴ ለበስንቱማ እንዳነግሩ እንዴት ድንገት ሲንቀሸቀሽ ሌባውን ያስመልጠኛል እንፈልጋለን እንደምንም እንሞክራለን አደራ እንግዲህ እሺ ጄሪ ምንድነው የምትሰሪው አንተን እየጠበቅኩ ነው ምን ሆነ ነው እስካሁን ያረፈድከው እኔ እኮ ሙዚቃ እየደጋገምኩ ነው የጠበቅኩ አንዳንድ መተላለፍ ያለባቸው የቤተሰብ ጉዳዮችን እየጨራረስኩ ነበር ትልቅ ጉዳይ ምን አይነት ጉዳይ እግድልሽም ስጨርሰው ነግርሻለሁ ዛሬ ዓለም አቀፋዊ አጀንዳ ነው ይዤ የመጣሁት ዓለም አቀፋዊ ገለታን አናግረዋል አይ አላናገርኩትም ይወደዋል በኔ ሆነብሽ ይወደዋል አሁን ይልቅ ሂጂና ሞቅት አረግኛለሽ እሺ ለብዙ ሰው እንዲደርስ በሞዛርት ሙዚቃ ነው ምን ሄደው እሺ በቃ አንተ ቶሎ ጀምር አፍጠኝ እሺ ክቡራንና ክቡራት አድማጮቻችን እንደምን ቆይታችኋል ለምን ፕሮግራማችን እንሆ ጀምሯል በዛሬው ፕሮግራማችን ዓለም አቀፋዊ አጀንዳ ነው የምናወራው ስለ ውርስ እንግዲህ ውርስ ለልጅ በቤተ ዘመዳዊ መንገድ በኑዛዜ ተላልፋል አባቶቻችንም በራሳቸው መንገድ በኮድ ሀብታቸውን አንጡራ ሀብታቸውን ለትውልድ ሲያስተላልፉ ኖረዋል እዚህ ላይ ነው የምንነጋገረው እንግዲህ አድማጮቻችን እናንተም በምን አይነት መንገድ በምን አይነት ዘዴ ውርስ እንደተቀበላችሁ እየደወላችሁ ልምዳችሁን አካፍሉን አሁን ወደ ሙዚቃው ስንሄድ ውርሴ የሚለውን ያብነት አጎናፍር ሙዚቃ ሰምተን እንመለሳለን ቅርሴ ምን ሱሴ ያው ነው ሱሴ እንዴት አረጋችሁት የሰጧችሁን ኮድ ፈታችሁት በተናችሁት እኔ አነበብኩት ግን ጭብጡን አላገኙትም ምን ይላል ይሄ ጭብጡን ሳታገኝ ታዲያ እንዴት ነው ስምና ወርቁን የምትፈታው እሺ አንቺስ እኔ መጀመሪያም አልፈታም ብያለሁ መፍታት አልቻልኩም አትይ ችሎታ እነሰኝ አትይ በጣም ጥሩ እንደሱ ከሆነ ከውርሱ በገዛ ፈቃዴ ራሴን አግልያለሁ በእና ተነስተሽ እሺ በገዛ ፈቃዴ ራሴን አግልያለሁ አረ
የልጅ ደረቅ ይችን ውርስ ያቀመስኩሽ እንደሆነ እኔ በስንቱ አይደለም ቆይ እኔ አንተ ምኑ ነው የቸገረ እስቲ ንገረኝ ምኑ ነው የከበደ ይሄኔ አንተ ጀግና አይደለ እንዴ ይሄኛው ቀቢያሞ እርግብ የሚለው ይሄኛው ቆይ ከመች ጀምሮ ነው እርግብ ቅቤ መቀማት የጀመረው ቅኔ እኮ ነው ይሄኔ ምን ሆናል ቅኔ አልተማርክም እንዴ አንተ ቅኔ አይ አልደረስንበትም ሁሉንም አልደረስንበትም ነው የምትለው እንደኔ ታናድደኛል በቃ እሺ ጥሩ በቃ ችግር የለውም የኔ የሆነ ፍንጭ ሰጣለሁ ሳላስበው እኔም ትንሽ ኮዱን ጠጠር አደረኩት አወሳሰብኩት መሰለኝ ይኸውልህ እዚህ በስንቱ ኮድ ውስጥ አንጡራ ሀብት የሚል የለም አለ ይሄው እዚህ ጋር አንጡራ ሀብት የሚለው እንደ ሀብል እንደ ጌጣጌጥ ያሉ ነገሮችን ይጠቁማል እሺ አሁንስ ሀብል ሀብል እና ደግሞ እቺ ቀለል አርጋታ አትጨነቅ ቅቢያሙ አረግብ የሚለው እናቃታለን ሁላችንም የምናቃት ናት የቅርብ መኝታ ቤት ያለችው ኮረዳ አገኘሁት አንበሳ መኝታ ቤት አልጋ ስር ገብታ የጠፋችብን የፕላስቲክ እርግብ ወይ ገነሳን ቅቤን ቀባት ነበር እንዴ ቀጥለተንስ ሂድ እስከ ነገ ይሄን ኮድ ብትን አርገ ፈተህ እንዳገኝ አትፍታና አንተና ያርገኝ ይርግባ የፕላስቲክ እርግብ ይለኛል እንዴ Welcome aboard Flight 264. We will be in the air approximately 2 hours. ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክመው ቃል አለብን። ኢትዮ ጠቢብ ሆስፒታል ምንድነው ነገሩ? የመጣንበትን ንገሩንና ወደ እስራኤል መለስበት። ይቅርታ ኢንስፔክተር ቸኮል የሊቨርፑል ጨዋታ አለብኝና ቶሎ ለቀቀኝ። አይ ራሳችሁን እንድታጋልጡ 5 ተጨማሪ ደቂቃ ሰጥቻችኋለሁ። ምንድነው የሚለው ይሄ ሰውዬ? የሚለው ነገር ገብታችሁ? አሰገድ እሱማ የሚለው በወርቅ ዘረፋ ተጠርጥራችኋል ነው የሚለው። የባሰ አታምጣ እውነት ነው። እኔ ምንም አውቀው ነገር የለም አባዬ። እሱ ነው ጥሪያቸው ያለው። ምርመራዬን ያሳልጥልኛል ብለ የጠራችሁ አይደል? በእንቸለት ሁላችሁም እዚህ ቤት መጣችሁ ነበር። እናስ የመጣንስ እንደሆነ የልጅ ቤት እኮ ነው። እናንተ በወጣችሁ ቅጽበት የዚህ ቤት ንብረት ተዘረፈ። እናስ በእንዝላልነት የተዘረፈ እንደሆነ እንደሱ አይደለም። ከሶስታችሁ አንዳችሁ አይወጣም። አሁን አንድ ባንድ ምርመራ እንዳካሄድባችሁ ፍቃደኛ ናችሁ አይደላችሁም ነው ጥያቄ። ተረኛ ግባ። ትናንት የት ነበር? አብዛኛውን ጊዜ ዝኔ ጋር። አትዋሽ። ወርቅ ቤት ለወርቅ ቤት ስትልከሰከስ አልታየም? ያረፉ ባለፈው ነው እንዴ? ያቺ ሙሉ የምታስርልኝ ቀለበት ምን አይነት ነው ስትለኝ እሱን ለማጣራት እየዞርኩ ይጠያይቅ ነበር። ወርቅ በምንድን ነው የሚለካው? በፍርድ ቤት ሚዛን። ነገሩ አንተ ብታገኘው ምንም አታደርገው። ጨርሻለሁ። ስፈልግ ተጣድፈህ ትመጣለህ። ተረኛውን አስገባለሁ። ተረኛ ግብ ኢንስፔክተር ምርመራ ላይ ጎበዝ ስለሆንክ እርዳታን ፈልጌ ነበር። ልጄ ነው ጨዋታ ያስኩ ይመስላል እንዴ? ፊት ለፊት አደገኛ ወንጀለኛ እየመረመርኩ። አሃ ስለ ሀብሉ ነው? አይ ልጄ ነው ጨዋታ አይጠገብም። አሁን አበለ ምናምን አትበለልኝ። ዞር በልልኝ። ስራዬን ልስራበት። ይቺን ብቻ አንድ
ስለ ባለ ቀዩ መለያ አዞ እሱ ምታቆም በቃ ምታቆም ሄኖክ ቀይ መለያ አዞ ምናምን አትበልብኝ ፊት ለፊት ሊሰወር የተዘጋጀ አደገኛ ወንጀለኛ እየመረመርኩ ነው አሁን ዞር በለልኝ ስራዬ ልስራበት ስም ያጣው ነው ጋሽ ምን ተስኖት ትናንት ከሂሩት ቤት ከወጡ በኋላ የት ነበሩ ቤቴ አሃ ብር ስለሌሎት ነው ቤት የሚያሳልፉት እንጂ ገንዘብ ቢኖሮት ዝናቡ ጋር ቢያሳልፉ ደስ ይሎታል ማን ይጠላል በቃ ስለዚህ ቀለል ብለው ብዙ ገንዘብ ሊያወጣ የሚችል ንብረት ቢያገኙ ይዞ ከመውጣት አይመለሱም ማለት ነው እኔ እንደዚህ አይነት አመል የለኝም ወይ ተስኖት ልጅናትን ተሰደደ አልጨረስኩም ይቀመጡ ይው አለበለዛ ነገሩ ሁሉ ወደ እርሱ ነው እየጠቆመኛለሁ ፋይም ይያለሁ ከተነሱማ በዛው ተረኛውን ይጥሩልኝ ተቀመጭ እሺ መቤቲቱ ማንን እኔን አሰግድ የሚል ስም አለኝ እሺ አሰግድ አግብተሻል አላገባሁም ጥሩ ነው እንደው ስታስቢው እዚህ መቃንገትሽ ላይ እንደው የወርቅ አብል ቢንጠለጠል ውበቴን ያጎለዋል ብለሽ ታስቢያል እኔ አንገቴ ላይ ኮልኮሌ ማንጠልጠል አልወድ እና ታዲያ ባለቤትሽ ምን ስጦታ ቢሰጥሽ ነው ደስ የሚልሽ እሱ ራሱ አስቦ ያደርጋል አሁን አብሲት ጥዬ ነው የመጣሁት መሄድ አለብኝ ልቤን ያወልቀው አረ ምን ይሻለኛል ቆይ ምንድነው እንደዚህ ያጨናነቀ ይሄንን ቁልሽ ካልፈታው አባዬ ሰውም አያደርግኝ እስኪ አምጣ ይሄ እኮ ግልጽ ነው ታዲያ ምን ነው የከበደ እሱማ ቀላል ነው ገምቼው ነበር አሃ እንደዛ ከሆነንካ አይ እሱን እንኳን ጨርሹ ታዲያ እንደዛ ትለም እንዴ ቅቢያሟ እርግብ የሚለው አስታውስከው አባዬ ነግሮን ነበር የሆነ ጊዜ ረሳው እንዴ እኮ የፕላስቲክ እርግብ አይደለም እሱ አይደለም እማዬ ነው በእርግብ የመሰላት ከዛ ባለቀይ ማሊያ አዞ ይሄ ደግሞ አያታችን ነው እንዴ እንዴት ሆኖ የሊቨርፑል ደጋፊ ስለሆነ ነው አሃ እሺ አንጡራ ሀብት እሱን አባዬ ነግሮኛል ሀብሎች ጌጣጌጦች ነው ብሎኛል አሃ ስለዚህ ምንድነው ማለት ነው ስለዚህ ጌጣጌጡን ያስቀመጠው አያቴ ግቢ ከፀሐይ ሞጫ 4 ጫማ ርቀት ላይ ነው ማለት ነው ስለዚህ ወደ አያቴ ቤት መሄድ አለብኝ ማለት ነው ምን አዲስ ነገር አለ ምን ሰፈሩን በሙሉ ዞርኩት በሰፈር የሚገኝ ተጠርጣሪ በሙሉ አነጋገሩ ግን አንድ ፍንጭ አላገኘም እኔ እንዲህ አይነት የተጠላለፈ ወንጀል በህይወቴ እንደዚህ ገጥሞኝ አያውቅም አንተ ሻለ ታዲያ ኢንስፔክተር አባዬም እኮ አዘነብኝ ግን ፍንጮች የሚጠቁሙት ወደ አንድ ሰው ነው ማን ነው እሱ ምርመራ ያላደረገው ባለቤትሽ ብቻ ነው እንዲህ አይነት ወንጀሎች የሚፈጸሙት በቅርብ በማይጠረጠር ሰው በስንቱ ነው ማለት እየተጠረጠርከው ነው ኢንስፔክተር አዎ እንዴ እኔ ራሴ ስንት እዚህ ተመላለስኩ ግን ስራ በሚል ተልካሻ ምክንያት ደብዛው የለም በዚህ ሰዓት ስራ ስለሆነ ነው እንዴት የራሱን ንብረት ይዘርፋል ብለህ ትጠረጥራለህ ኢንስፔክተር ባትደክም ነው የሚሻለው አይመስለኝም ይሩት እኔ አብሉን ሽጦ እየጨለጠበት ይሩት ኢንስፔክተር እንዴት ዋላችሁ አትመልሱልኝም እንዴ እንኳን ደህና መጣ የምትመጣ አልመሰለንም ነበር
ለምንድን ነው የማልመጣው? ቤት አይደለ እንዴ? ይልቅ አንተ ምን እግር ጣለ ወይ ወንጀል ሲከሰት ወይ የሆነ ነገር ሲፈጠር ነበር የምትመጣው? አዎ ዝርፊያ ተፈጽሟል። አንዳንድ የሚነቃባቸው የማይመስላቸው ሌቦች ተበራክተዋል። ምንድን ነው የሚለው? ያለው ነው። ምን አለ? ያልሰማኸው እንዴ? እኮ ምን አለ? የሚለውማ የሆነ ዕቃ ጠፍቶ አቅጣጫው ወደ አንተ ሌባ ነህ ሊለኝ እንደዛ ነው እንዴ? አዎ ሀብሉን እንደወሰድክ ደርሰንበት። ምንድን ነው የሚያወራው ይሄ ሰውዬ ዛሬ? አገኘ ነው አባ አገኘ ነው። ይኸው እንዴ አላልኩሽ? ከቀበረበት ነው ፈልፍለው ያመጡት። ከሱ እጅ ያወጣን ብዬሽ ነበር። እሺ አሁን ምን ይወጥ? እንዴት አገኛችሁት? ኮዱ ቀላል ነበር ማለት ነው። የኔ ነች እኮ ባንድ ያገኘችው። ምንድነው አንቺ ደግሞ አልፈልግም ብለሻል ነበር እንዴ? የሰው ኮድ ለመስበር እንደዚህ መጣደፍ ምንድነው? ምንድነው በስ እንትን ነው ጌጣጌጦቹን በኮድ ደብቄ እነሱ አስሰው ይደርሱበታል አይደርሱበትም የሚለውን እየፈተንኳቸው ነበር። አልገባኝም። ደግሞ ውርስ ማስተላለፍ ምናምን አላልኩሽ? እቺ ያስመሳይ ሌቦች ባሪ ነች። ጭራሽ እንዳታም እንዴ እንደው ምን ድሮም ሁሉ ሳይው ፊቱ አጭበርባሪ ነገር። ምንድነው ውርስ ደብቄ ምናምን ምንም አልገባኝም። ቆይ እስቲ አብራራው። ምንድነው? አይብራራም ሂሩቴ። ኮድ እኮ ነው። ኮድ ይብራራል። ተደርሶባል ባከይ ሌባ እንዴ እንደው ሂሩቴ በቃ ይኸው መክሰስ ከፈለግሽ ነው ምስክሮኝ ይቆማል። በቃ ምንም አያሳስብሽ። ምንድነው የሚያወራው ይሄ ሰውዬ? ምንድነው በሰው ህይወት ጣልቃ የምትገባው? ባከተምተታ ኮድ ምናምን ይላል እንዴ ሌባ። እውነቱን ነው። ምንድነው ጌጣጌጥን ያህል ንብረት ደብቆ ፈተና ምናምን ብሎ መጃጃል? እኔንም በአንተ ምክንያት ነው ከቀጠሮ ያስቀረኸኝ። ወይ አንተ ደግሞ ምን እንደሚሻል ደርሽበታለሁ አይደል አባ? ሄድግባ እሷ ያገኘችውን ደርሼበታለሁ ይላል። አንድ የሳትኩት ነገር ንብረትን በኮድ ማስቀመጥ እርግጥ ጥሩ ነው፣ ግን የትኛውን ንብረት ነው ጥያቄው። ኮድ ከመንደፌ በፊት ንብረት ማፍራት መቅደም እንዳለበት ማወቅ ነበረብኝ። ያው እንግዲህ ያለኝ የማወርሳቸው ትልቁና ብቸኛው ንብረት አእምሯዊ ንብረቶቼ ናቸው። እነዚህ በገንዘብ የሚተመኑ አይደሉም። የበስንቱ ቅጣው አሻራ ያረፈባቸው ስራዎች ናቸው። ቀጣይ 4 ትውልድ የሚጠቀምባቸው